ሰላም እንዴት ናችሁ? የዚችን እህታችንን ሞት ሁላችንም ሰምተናል፣ ሁላችንም ከልባችን አዝነናል። ግን ሞቷ ደግሞ ምን አይነት ችግር ይዞ እንደመጣት ሁላችንም ሰምተናል ሚዲያ ላይ ዛሬ አዚዛ ቤት ሲደረግ የነበረው ላይቭ ላይ ማለት ነው። እና አንደኛ ነገር ክርስቲያን ስለሆነች ሳውዲ አረቢያ ላይ መቀበር አትችልም። ቤተሰቧ ስለተገኘ ግዴታ ተቀበሉኝ ብለው ይላሉ ማለት ነው። ከሳውዲ አረቢያ ደግሞ ኢትዮጵያ ድረስ አስክሬን ሲላክ ቀላል ብር እንኳን አይደለም። ሁላችሁም ታውቃላችሁ፣ ስደት ላይ ሳውዲ አረቢያ በተለይ የምንኖር ሰዎች በትንሽ ብር እንኳን መላክ አይቻልም። እንግዲህ የስደት ቤተሰብ እግዚአብሔር ይመስገን ለክፉ ደራሽ ናቸውና እግዚአብሔር ብሎ ብሯ ሞልቶ ይላክ ቢባል ግን ከ6 ወር እስከ 8 ወር ቢያንስ አስክሬኗ ይቆያል ፕሮሰሱ። ምክንያቱም የራስን ማጥፋት እንትን አደጋ ስለሆነ ማለት ነው። ያ ነገር ለእናትየው አንድ ሁለተኛ ሞት አይደለ? አሁን ልጅሽ ሞተች ተብላ ተረዳች። እንደገና ደግሞ እስከ 8 ወር እስከ 6 ወር ድረስ ጠብቂኝ ስልክ በጠራ ሰዓት የልጅ ሬሳ መጣ እያለች እርጎ ስጋዋ ማለቅ። ይሄ ራሱ ለእናት 6 ወር 8 ወር ሞት አይደለ? ልጅቷስ አንዴ ሞታ ተገላግላለች። ግን እናትየዋ ለዘላለም ሞት ነው ጥላባት የሄደችው። ሁለተኛ ነገር እዚህ እህት አለቻት እምዬ፣ እህትሽ በወንድ ምክንያት ነው የሞተችው ተብላ ቅስሟ ተሰብሯል። እንደገና ማንን ነው እርዳኝ የምትለው? የእህቴን አስክሬን ላስጨርስ እያለኝ በአሁኑ ሰዓት እንኳን ህገ ወጥና ህጋዊ ራሱ ማንም አይረዳም ሳውዲ አረቢያ። ምክንያቱም እንደማንኛውም ሀገር አይደለም፣ በጣም የሚያስከፋ ሀገር ነው። እንኳን ህገ ወጥኛ ወረቀት ለሌለን ወረቀት ላላቸው ራሱ ከባድ ነው። ምክንያቱም እነሱም ወረቀት አላቸው አደጋ ላይ ነው የሚሆነው። ይሄ ራሱ አሁን ማንን ነው እርዳኝ የምትለው? ይሄ ራሱ አንድ ጠባሳ ነው ጥሎባት የሄደው። ለምን ከዛ ሁላ ነገር ለምን? እንደገና ደግሞ አረቦቹም አደጋ ላይ ናቸው ተይዘዋል አሉ። ለምን እነሱንስ ያስጠጉንን ለክፉ ቀን የሆኑን እነሱ ስለምን ችግር ላይ ነው እንጥላቸዋለን? ምክንያቱም እነሱ ህገወጥ ሰራተኛ ከተገኘባቸው ቀራማ ይገባሉ። ደግሞ እንኳንም ቤታቸው ህገወጥ ሰራተኛ ራሷን አጥፍታ ተገኝታ ያ ሁላ ነገር ነው። እሷስ ሞታ ዛሬ አለሟን ይዛለች፣ እፎይ ብላለች። ሁሉንም አላየችም፣ ግን የሁላ ነገር ነው ያስከተለችው። ይሄ ሁላ ነገር ለምን? ከዚህ ሁላ ነገር ራሳችንን ብናረጋጋ እህቶች፣ ከተጨነቃችሁ ችግር ላይ ከሆናችሁ ኢትዮጵያ እንግባ። እንዴ ስደት እኮ መቼም ነው። እኛ ህፃን ሆነን ስደት ነበር አይደለ? ይሄው ዛሬ ስደት መተን አድገናል፣ ነፍስ አውቀናል አይደለ? ገና ህፃኖች ደግሞ ወንድሞቻችን እህቶቻችን ስደት እየመጡ ነው። ስደት መቼም አይቆምም። ስለዚህ ሄደን 2 ወር 3 ወር አርፈን ስንረጋጋ ራሳችንን ስንችል ወደ ስደት መንጣት እንችላለን እኮ አይደለ? ወንድም ከሆነ ደግሞ ሰላም ያልሰጠው ወንድ ምን ይሰራልናል? እንጦስ ይግባ። ባያገባንስ ለምን ገደል አይገባም? እሱ ብቻ ነው ወንድ ያለው። ዛሬ አልፈልግሽም ብሎ ገፍቶን ይሄደ ወንድ ነገ መጥቶ እግራችን ሲር ነው የሚለምነን። እሱ ብቻ ነው ወንድ። እሱን እግዚአብሔር የፈጠረው ሌላውን ደግሞ ያመጣልናል። ከዚህ ሁላ ነገር ለምን? ለሱ አስጥሩ ነው። አሁን በወንድ ምክንያት ነው እየተባለች ልጅቱንስ ለምን በሱ ምክንያት ነው እየተባለ ቤተሰብ ጥርስ ይጭንበታል። ለምን ጣት ይቀሰርበታል? ስለተጣላን ብቻ እኮ ራስን ማጥፋት አይቻልም። አሁን በመሀላቸው ምን እንደተፈጠረ አናውቅም፣ ግን ራሷን ያጠፋች ለወንድ ብላ ነው እየተባለ ነው። እንግዲህ ወይ ቀላል ነገር እኮ ሊሆን ይችላል፣ ነገ የሚታረቁት ሊሆን ይችላል። ስሜታዊ ሆና ግን ራሷን አጠፋች። ልጅቱንም የአይምሮ ጭንቀት ነው እየዶልና ያለ ነው። በሱ ባንተ ምክንያት ነው፣ እውነት በእኔ ምክንያት ነው እያለ አሁን እውነት ሰላም ይሰማዋል እሱስ ቢሆን። ከዛ ሁላ እህቶቼ ራሳችሁን ጠብቁ። ማርያም እውነት ለመናገር የሚሞትለት ወንድ ማንም የለ በአሁኑ ሰዓት፣ ማንም ሰው ማለት ነው። ራሴን እኔ ያልወደድኩኝ ማንም የሚወደኝ? እኔ ራሴን ከጠላሁት ወንዱ እንዴት አድርጎ ነው የሚወደኝ? እኔ የጠላሁትን ማንነት እሱ ይወደዋል እንዴ? ሰላም የማይሰጠኝ ወንድ ምንም አይሰራልኝም በህይወቴ። ሰላም ካልሰጠህ ይበልሽ ደህና ሁን። በሰላም ኖረናል። መቀጠል ካልቻለን አንተም በመንገድህ እኔም በመንገዴ። ይሄ እኮ አጭር መንገድ ነው። ግን ራስን አጥፍቶ እናትስ ቢሆን ልጄ በምን ነው የሞተችው? ራሷን አጥፍታ ለወንድ ብላ ማርያምን። ይሄ የዘላለም ጸጸት እኮ ነው። እግዚአብሔር ሰላም ይነሳታል። እናት ምን ነው ልጄ ትላለች እኮ ስታለቅስብንስ እንደ የሰማዩ ቤት እግዚአብሔር ሲቀበለናል። ምን ነው ልጄ ምን አረኩሽ ብትል እንዲህ በሰላም እኮ ሄዶ አገር ገብቶ እኮ የማይብሎ እናት የማልቀሰሽን ራስን ከማጥፋት ነፍሷን ይማር ነው እግዚአብሔርን አያስፈልግም። በመቀጠል በአረብ ሀገር ያላችሁ እህቶቼ የትኛውም ቦታ ላይ የትኛውም ስፍራ ላይ የትኛውም ሁኔታ ላይ በየትኛውም ክፉ አጋጣሚ ላይ ያላችሁ እህቶቼ የመጀመሪያ የሰው ልጅ ፈጣሪ የሰራትን ነፍስ ፈጣሪ ቆርጦ እስካልወሰዳት ድረስ በመርዝም ይሁን ራስን በማነቅም ይሁን ከፎቅ በመወርወርም ይሁን ብቻ ራሳችን በራሳችን ላይ ህይወታችንን ስናጠፋ እኛ በቤተ ክርስቲያንም ይሁን በእስልምናውም ይሁን የሰው ልጅ ራሱን ያጠፋ ሰው ምንም ነገር በሰማይም ተቀባይነት የለውም። በቤተ ክርስቲያንም ፍትሃት አይደረግለትም፣ በመስጊድም አይሰገድበትም። ገባችሁ? ስለዚህ በምድር ላይ ስትኖሩ ማንኛውም ሰው እዚህ ምድር ላይ የሚፈጠር ህዝብ ሁሉ ስቃይ፣ መከራ፣ ብዙ ችግሮች፣ ብዙ ፈተናዎችን አልፎ ነው ደስታ ላይ የሚደርሰው።
በተለይ ደግሞ አረብ ሀገር ያለን እህቶች እጅግ በጣም ብዙ ነገር አይምሯችን የሚቆጣጠረን እጅግ በጣም ብዙ ነገር ወደ መጥፎ ነገር የሚመራን ነገር አለ። ካለንበት ሁኔታ፣ ከሰዎቹ ጩኸት፣ ከምንኖርበት ኑሮ የተለያዩ ነገሮችን እየፈለግን ሳናገኛቸው ስንቀር ህይወት መኖርን እየፈለግን ግን ሁልጊዜ ሰው ታዛዥ ሆነን የሰው ገረድ ሆነን በመኖራችን ትንሹም ትልቁም ከፍ ዝቅ እያደረገ ሲያዘን ማረፍ ባለብን ሰዓት ማረፍ ሳንችል ስንቀር መብላት ባለብን ሰዓት መብላት ሳንችል ስንቀር የተለያዩ ነገሮች በእኛ ላይ ጫና ሲፈጥሩብን አእምሯችን ብዙ ነገር ያስባል። ግን እውነት ለመናገር ራሴን ማጥፋት የሚለውን ነገር ወደ አእምሯችሁ የምታመጡ ሰዎች እባካችሁ ሙስሊምም ከሆናችሁ ወደ አላህ ሰግዳችሁ ወደ አላህ አልቅሱ። በቃ ወደ ፈጣሪያችሁ ተመለሱ። ክርስቲያንም ከሆናችሁ የትኛውም ቦታ ላይ ሆናችሁ ነጠላ እንኳ ባታገኙ እንደዚህ ያለ ሻርፕ አጣፍታችሁ ወደ ፈጣሪያችሁ እጃችሁን ዘርጉ። አለቀ። የሰው ልጅ ራሱን ስላጠፋ ከምድርም ሳይመቸን በተለይ አረብ ሀገር ያለን እህቶች ምድር ላይም ሳይመቸን እንደገና ሰማይ ቤት ሄደን ስለምን እንቃጠላለን? የሰማይ ቤታችንን ለምን እናጠባለን? በተለይ ደግሞ እህቶቼ እኔ ሁልጊዜ እምላችኋለሁኝ ለወንድ ብላችሁ ራሳችሁን አደጋ ላይ የምትጥሉ እህቶች፣ ለወንድ ብላችሁ ራሳችሁን እስከ መሞት ድረስ የምትደርሱ እህቶች፣ የመጀመሪያ ወንድ ልጅ እናንተ ጋር ሊኖር ሲፈልግ እናንተ ጋር መኖር ሲያስብ እናንተ ላይ የሚፈጠሩ ነገሮችን ሁሉ እንኳን ነግራችሁት እንኳን አስረድታችሁት እራሱ ይረዳችኋል። ለምሳሌ ሲርብሽ ራበሽ እንደ ብሎ ካልጠየቀሽ፣ ስታለቅሽ ለምን አለቀሰች ብሎ ያለቀሽበትን ነገር ፈልጎ ራሱ ተጨንቆ ካላገኘ፣ ለምን እንደተከፋሽ እና ለምን እንደከፋሽ ከጎንሽ ሆኖ ካላጽናናሽ፣ ስትነግሪው ካልሰማሽ፣ ለምን ብለሽ ስትጠይቂው ለምን ለሚለው ጥያቄሽ መልስ ካልሰጠሽ፣ መወፈርሽን፣ መክሳትሽን፣ መጥቆርሽን፣ ጥሩ ሁኔታ ላይ መሆንሽን እያየ አንቺን የውስጥሽን ስሜት የማይረዳውን ሲጀመር እንደዚህ ሞትሽለትም ምናሽለትም ምንም አያገለግልሽም። ስለዚህ ለምንድን ነው ራሳችሁን መስዋዕትነት የምታደርጉት? ለምን አንድ ወንድ ቢቀር አንድ ወንድ ይመጣል እኮ። መቼም እዚህ ምድር ላይ ስንፈጠር ሁላችንም ለምሳሌ እኔ አሁን ከማግባትም አልፌ ልጅ አለኝ፣ ግን የማይሆን ስለሆነ የራሴን ህይወት መርጫለሁ፣ እሱም የራሱን ህይወት እየኖረ ነው። ስለዚህ ለምንድን ነው ራሳችሁን ለማጥፋት ራሳችሁን በዚህን ያህል ልክ ራሳችሁ ላይ ለመጨከን የምትራመዱት? እኔ በጣም ነው የሚገርመኝ። እህታችን ያለችውን ቪዲዮ ሰምታችኋታል። ሳውዲ አረቢያ ላይ እንግዲህ ክርስቲያን ሆኖ ህይወቱ ያለፈ ሰው በተለይ ደግሞ እንደዚህ ራስን በማጥፋት እንደዚህ ኢቃማ ሳይኖራችሁ ህጋዊ ሳትሆኑ ህገወጥ ሆናችሁ ራሳችሁን ስታጠፉ እዚህ ሀገር ላይ የመቀበር እድላችሁ እጅግ በጣም ጠባብ ነው። እጅግ በጣም ጠባብ ነው የምላችሁ። ለምንድን ነው? ቤተሰብ አላችሁ ከተባላችሁ ያ ቤተሰብ እንዲረከብ ነው የሚደረገው። 5 ወር የሚሆን 6 ወር የሚሆን ፍሪጅ ነው የምትቀመጡት። እናንተ አንድ ጊዜ ህይወታችሁን ቀምታችሁታል፣ ህይወታችሁን አሳጥራችሁታል። ነገር ግን ዝንታለሟን እይይ ስትል የምትኖር እናት አለቻችሁ። ዝንታለሙን እይይ ሲል የሚኖር አባት አላችሁ። እህት ወንድሞቻችሁን አስቧቸው። አስባችሁታል? ልክ እህታችን እንዳለችው እናት 6 ወር 7 ወር 8 ወር ለዛውም ደግሞ ቶሎ ከገባች ማለት ነው አስክሬኗ ቶሎ ከገባላት እናት የልጇ አስክሬን ተላጨ ተቀምጦ እያወቀች እንዴት ነው የምትበላው? እንዴት ነው የምትጠጣው? እንዴት ነው ሰላም የምታገኘው? ሁላችንም በየቤታችን ቀብረናል። ሁላችንም በየቤታችን 1-2 ሰው ሞቶብናል። ነገር ግን ሀዘናችን የሚቆርጥልን አፈር ሲቀምስ ብቻ ነው። የትኛውም ቦታ ላይ ሆኖ አፈር ካልቀመሰ ውስጣችን አይረካም፣ ውስጣችን አይረጋጋም፣ ውስጣችን ሰላም አያገኝም። እንኳን እናት ሆና ማለት ነው። እንኳን እናት የወለደች እናት በችግር በረሃብ በተለያዩ ፈተናዎች ውስጥ ሆኖ ያሳደገ አባት ቀርቶ እንዲሁ የዘመድ ዘመድ እንኳ ያጎት ልጅ ያክስት ልጅ እንኳ ሞቶ አፈር ካልቀመሰ ቋሚ ሰው አይረጋጋም። ይህች እናት እንግዲህ 7 ወር 8 ወር እንዴት ይፈረድባታል? ወልዳ አሳድጋ ብዙ መከራ አሳልፋ ከእርግዝና እስከ ማጥባት ከማጥባት እስከ ማሳደግ ከማሳደግ ደረጃ እስከ ማድረስ ከዛም ደግሞ ራሳችሁን እንችላለን ብላችሁ አረብ ሀገር መጣችሁ እንደገና ድጋሜ ለእናታችሁ መከራ ድጋሜ ለእናታችሁ ስቃይ እና እኛን ስትወልድ እናታችን ወልዳን አድገን ቁመን ራሳችንን እንችላለን እስከምንሄድ ተስፋ አላት። ነገር ግን ምንም ተስፋ የሌለው ጨለማ ውስጥ ፍሪጅ ውስጥ ልጇ ተቀምጣባት ፍሪጅ ውስጥ የልጇ አስክሬን ተቀምጦ እናት እንዴት ነው ሰላም እንቅልፍ የምተኛው? ቢያንስ የእናንተን ህይወት እንኳ ባታስቡት እናንተ ከሄዳችሁ በኋላ የሚቀረውን ቤተሰብ ህይወት አስቡ። ሲጀመር የትኛውም ሀገር ላይ ያላችሁ እህቶች በተለይ አረብ ሀገር ላይ የትኛውም አረብ ሀገር ላይ ያላችሁ እህቶች
ራሳችሁን ለማጥፋት ራሳችሁን አትገፋፉት። ሰይጣን ትንሽ ነገር ነው የሚፈልገው፣ ይገፋፋችኋል። ገመድ አንገታችሁ ላይ ስታደርጉ አይመልሳችሁም። ከሞታችሁ ሞታችሁ ነው። ይች ልጅ እንግዲህ ምናልባት ወይ እሱንም ልታስፈራራ ይሆናል ወይም ደግሞ እንደ ቀልድ ይሆናል እንደዚህ ያደረገችው። ነገር ግን አስቡት፣ እናት፣ አባት፣ እህት፣ እሷን የሚያጓደኛ ከዛም አልፎ ደግሞ የሰው ሀገር ሰው አረቦቹ፣ አስባችሁታል? ስንት ሰው በዚች ልጅ ህይወት ማለፍ እንግዲህ መከራ እንዲያየ እንግዲህ አስቡት። ታማ አይደለም የሞተችው፣ አንሸራቶ ወርቅ አይደለም የሞተችው፣ ሳታስበው አይደለም የሞተችው። ራሷን በራሷ ህይወቷን ባጠፋች ሴት ስንት ህዝብ እንደሚሰቃይ አስቡት። እንግዲህ እዛ ሀገር ላይ ህገ ወጥ ሆነን ስንሰራ እጅግ በጣም ለአረቦቹ ራሱ ተጠንቅቀን ነው መኖር ያለብን። ምክንያቱም በዛ ሀገር ህግ ማንኛውም አረብ ህገ ወጥ ሰራተኛ ይዞ የማስቀመጥ ግዴታ መብት የለውም። ስለዚህ እነሱ ራሱን የዚህ ቤት ስሰራ እኔ የዚህ ቤት መሆኔ ከታወቀ ለዚህ ሴትዮ አደጋ ነው። ራሳችንን ዝቅ አድርገን ቢያንስ በቃ እዚህ ሀገር ላይ ሆናችሁ የምታዩትም የምትሰሙትም የምትሰሩትም ሁሉም ነገር ጨለማ ከሆነባችሁ ሂዱ፣ ወደ ቤተሰቦቻችሁ ዘንድ ሂዱ። ቤተሰቦቻችሁ ጣሏችሁም፣ አስወጧችሁም፣ አባረሯችሁም አይምሯችሁን አድሱት አይምሯችሁን እንጂ ለምንድን ነው በዚህ ልክ ራስ ላይ እስከ መጨከን ድረስ? እኔ በጣም ነው የገረመኝ። ማለት እንዴት አንድ ሰው እንግዲህ ለወንድም ብላ ይሁን ለምንም ብላ ይሁን ለምንም ብላ ይሁን ብቻ እንዴት ለአንድ ወንድ ብላ ነገ በሌላ ወንድ ለሚተካ ወንድ ብላ እንዴት ራሷን ታጠፋለች? ሰው የሆነ ሰው ለምንድን ነው ይህን ውሳኔ የምትወስኑት? እኔ በጣም ነው የሚገርመኝ። ማለት እኔ አላቅም፣ ብቻ ግን ራሳችሁን ጠብቁ። ከራሳችሁም አልፎ ደግሞ ቤተሰቦቻችሁን አስቡላቸው እባካችሁ። እንደዚህ አይነት መጥፎ ነገር በውስጣችሁ የሚመላለስ ከሆነ ወደ ፈጣሪያችሁ ተመለሱ። በቃ ወደ ፈጣሪያችሁ ተመለሱ። እንደዚህ አይነት ውስዋስን ከውስጣችሁ አውጡ። ብቻ ሁላችንም በያለንበት ፈጣሪ ከእንደዚህ አይነት መጥፎ አደጋ ከእንደዚህ አይነት ካላሰብነው ወስዋስ ነገር ይጠብቀን። ራሳችሁን ጠብቁ። ከራሳችሁም አልፎ ደግሞ ለቤተሰቦቻችሁ አስቡላቸው። የእውነት እኔ በጣም ነው የገረመኝ፣ በጣም ነው ያዘንኩት። እኔ እንጃ ብቻ እኔ አላቅም፣ የምር እኔ ምን እንደምል አላቅም። ብቻ ነፍሷን ይማር።